በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም ሊገባችሁ በቅድሚያ ብፁዕ አባታችን ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርትና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ ክቡር መልአከ ብርሃን መምህር ሙላት ክበቤ የዚች ታላቅ ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን የጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከት የክፍለ ከተማው አገልጋዮች፣ አባቶቻችን፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንት፣ መዘምራን፣ የእመቤታችን የቃል ኪዳን ልጆች፣ ምዕመናንና ምዕመናት ሁላችሁም በአምላካችን ፍጹም ሰላም እንደምን ከረማችሁ? የከረማችሁ አይመስልም። እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት ጠብቆ በማይቆጠር ምሕረቱ ጎብኝቶ ለዚች የተወደደች ቀን ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። በጣም በርካታ ሊቃውንት አሉ። በዚያውም ላይ ታላቁ ሊቅ ብፁዕ አባታችን ብፁዕ አቡነ ማርቆስ አሉ። ለመታዘዝ ያህል ጥቂት ደቂቃዎችን መልእክት አስተላልፋለሁ። የቀረውም ብፁዕ አባታችን የጎደለውን መልተው የጠመመውን አቅንተው ያስተምሯችኋል። ለመናሻ ያህል የሐዋርያት ሥራ ምዕራፍ 3 ቁጥር 25 ላይ እንዲህ የሚል ቃል አለ። አንትሙ ውሉደ ኪዳን፣ እናንተ የኪዳን ልጆች ናችሁ ይላል። ይህን ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። በዘመኑ የክርስቶስን ወንጌል ሲሰብኩ ተአምራቱን ሲያደርጉ ከነርሱ ጋር የነበሩት አይሁድ ግራ የሚጋቡበት ጊዜ ነበረ። በተለይ ድዊ በሚፈውሱበት ጊዜ ይህን በማን ኃይል አደረጋችሁት ብለው ጠየቋቸው። ቅዱስ ጴጥሮስም ኃይል፣ ጸጋና ክብር ሁሉ የሚገኘው ከእግዚአብሔር ስለሆነ የእግዚአብሔርን ስም በመጥራት ነው። እናንተ ግን በማወቅ አይደለም ባለማወቅ ባለማስተዋላችሁ ምክንያት የሕይወትን ራስ ሰቅላችሁ ገላችሁታል። እናንተ ግን ብታውቁት ኖሮ የነቢያትና እንደዚሁም ደግሞ የኪዳን ልጆች ናችሁ። እግዚአብሔር ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባው ቃል ኪዳን በተለይም ደግሞ ለአብርሃም በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ የአሕዛብ ነገዶች ሁሉ ባንተ ይባረካሉ በዘርህ ብሎ የገባለት የዚያ ቃል ኪዳን ልጆች ናችሁ ብታስተውሉና ብታውቁ ኑሮ አላቸው። የተወደዳችሁ የእግዚአብሔር ልጆች እኛም እንዲሁ ነን። እግዚአብሔር ለአባቶቻችን የሰጣቸው የዚያ ቃል ኪዳን ልጆች ነን። የኪዳን ልጆች ከዓለመ መላእክት ጀምሮ እስከ እመቤታችን መምጣት ድረስ እግዚአብሔር ለአባቶቻችን ብዙ ቃል ኪዳን ገብቷል። ለመላእክትም ከድንግል ተወልዶ በእርሱ አርአያና አምሳል የተፈጠረውን አዳምን እንደሚያድነው ስለነገራቸው እርሷ የምትመጣ እስከሆነ አዳም ተፈጥሮ እሱን ለማዳን ከሷ ተወልደ ተሰቅለ ሞተ ዓለምን ብታድን እንወዳለን አሉት መላእክት። እሷም ደግሞ ብትመጣ እህታችን ናት፣ በንጽህና በቅድስና የመላእክት እህታቸው እንላታለንና እሷስ ትምጣ ብለው መላእክት እግዚአብሔርን ጠየቁት ይላሉ አባቶቻችን። ይህኔ በቅዱስ ሚካኤል ክንፍ ላይ እመቤታችንን ሳላት። በቅዱስ ሚካኤል ክንፍ ላይ እመቤታችንን ሳላት። ሊቁ ቅዱስ ያሬድ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ብሎ ያመሰገናት በሚካኤል ክንፍ ላይ የሳላት የቃል ኪዳናችን ሁሉ ምልክት እመቤታችን ናት። ቀጥሎም አባታችን አዳም ከሕጉ ወጥቶ ከገነት በተባረረ ጊዜ ለአዳም እግዚአብሔር የሰጠው ተስፋ ወይም ቃል ኪዳን ነበረ። እሱም ባለቀሰ ባነባ ንስሐ በገባ ጊዜ እንዲህ አለው፣
በሐሙስ ለተካ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገባለት። ያ ቃል ኪዳን ለመፈጸሙ ምልክቱ ወላዲተ አምላክ ድንግል ማርያም ናት። በዚህም ነው ሊቁ ቅዱስ አባ ሕርያቆስ በቅዳሴው በኋላ የምንሰማው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ ገነት፣ ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ አለ። የማን ተስፋ ንገሩኛ ክርስቲያኖች? የአዳም ተስፋ እሷ ናት። ያ ቃል ኪዳን እመቤታችን እንድትመጣ የሚጠራ ቃል ኪዳን ነበረ። ለአባታችን ለኖህ የገባውን ቃል ኪዳን ማንሳት እንችላለን። ለአባቶቻችን ዳግመኛ ምድር በፍል ውሃ ላላጠፋት በቀስተ ደመና ምልክት ቃል ኪዳን ገባውልህ አለ። ያች ዓለም ዳግም ላይጠፋ ቃል የተገባላት ቀስተ ደመና ዓለም ከጥፋት የዳነባት መርከብ እመቤታችን ናት። ለአብርሃምም በዘርህ ለአሕዛብ ነገዶች ይባረካሉ ያላት ዘር ነቢዩ ኢሳይያስ ዘርን ባያስቀርልኝ ኖሮ እንደ ሰዶም ብሆን ገሞራን በመሰል ያለው አባታችን አባ ጽጌ ድንግል በማኅሌተ ጽጌ እግዚአብሔር ኪራኪ እመያትረፈ ለነ ዘራ እምከይኑ ሰዶም ኮነ ወከመ ገሞራ መሰልነ። እግዚአብሔር አንቺ ንጽሕቱን ዘር ባያስቀርልን ኖሮ እንደ ሰዶም ብሆን ገሞራን በመሰል ብሎ ያመሰገናት ለአባታችን ለሙ የተገባችው የምሕረት ቃል ኪዳን ቀስተ ደመና መርከቧ እመቤታችን ናት። ለአብርሃምም ዘርህ ዓለም አሕዛብ ይባረካሉ ያላት እሷ ናት። ስለዚህ የተወደዳችሁ ክርስቲያኖች በየዘመናቱ እግዚአብሔር ለአባቶቻችን ተስፋና ቃል ኪዳን ሰጥቷቸው ነበረ እንደሚያድናቸው። ያ ኪዳን በማን ተጠቃለለ? የመጨረሻው ኪዳን በማን ተፈጸመ ካላችሁ በኪዳነ ምሕረት ነው። በማንኳችሁ ስማን ተራፉ በኪዳነ ምሕረት ነው የተፈጸመው ኪዳን። ለዚህ ነው ደራሲው ተፈጸመ ተስፋ አበው በማርያም ድንግል በቀራንዮ ተተክለ መድኃኒት መስቀል ያለው። የአበው ሁሉ ተስፋ የተፈጸመው ለመላእክት የነገረው ለአዳም፣ ለኖህ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለዳዊት፣ ለሰሎሞን፣ ለሌሎችም አበው ለነቢያት የተናገረው ትንቢት ሁሉ የተጠቃለለው በመጨረሻው የኪዳን ምልክት በኪዳነ ምሕረት ነው። ይህ ነው የአበው ሁሉ ተስፋ በእሷ ተፈጸመ ብሎ ደራሲ የገለጠው ማለት ነው። ክርስቲያኖች እንደሚታወቀው አባቶቻችን እንደነገረው ይህ ቀን የኪዳኑ ፍጻሜ ስለሆነች በዚያም ላይ የአምላክ እናት ስለሆነች ከልጇ ከወዳጇ ቃል ኪዳን የተቀበለችበት ልዩና ገናና ቀን ነው። ይህ ቀን አበው እንደነገሩን ዮሐንስ አፈወርቅ ነው ይላሉ። ከበዓላቶቹ ሁሉ የትኛውን ትወጃለሽ ብሎ ጠየቃት። እንደምታውቁት እመቤታችን ስንት በዓላቶች ነው ያሏት? በታምረ ማርያም እንደምንሰማው ስንት ናቸው? አታውቁም? ስንት ናቸው? 33። ከነዚህ ሁሉ በዓላቶችሽ የምትወጃቸው የትኞቹ ነው አለጠሽ ብሎ ጠይቋታል። እርሷም እንዲህ አለችው፣ 4 ነው አለችው። ሁሉንም እወዳለሁ፣ 4ቱን ግን በጣም እወዳለሁ አለችው። የትኛውን ሲላት፣ አንደኛ ከጨለማ ወደ ብርሃን ከጠባቡ ወደ ሰፊው ዓለም የመጣሁበት እናትና አባቴ ልጅ በማሰው አንገታቸውን ደፍተው ይኖሩ ነበረ። እኔን ሲወልዱ ደስ ብሏቸዋልና እነሱ ቀና ስላሉ ስለከበሩ የነሱ ደስታ ደስታዬ ስለሆነ የተወለድኩበትን ቀን እወዳለሁ፣ ግንቦት 1 ቀን ማለት ነው። ሁለተኛው ዓለምን የማስታርቅበት የምሕረት ቃል ኪዳን የተቀበልኩበትን መቼ ደከማችሁ እንዴ? መቼ? የካቲት 16 ቀን እሱን በጣም እወደዋለሁ ብለዋለች። ቀጥሎ ከዚህ ዓለም ወደዚያኛው ከሚያልፈው ወደማያልፈው ከሚጠፋው ወደማይጠፋው ዓለም የተሸጋገርኩበትን ጥር 21 ቀን የዕረፍቴን ቀን አስተርእዮ የምንለው ማለት እርሱን እወዳለሁ። የመጨረሻው ደግሞ ወደ ሰማያት ያረኩበትን ከሞት የተነሳሁበትን በልጄ በወዳጄ ቀኝ ወነበረት በየማነ ወልዳ ወአምላካ በአምላኳና በልጇ ቀኝ የተቀመጠችበት ነሐሴ 16 ቀን እሱን እወዳለሁ ብለዋለች። አያችሁ ክርስቲያኖች፣ ከነዚህ ከአራቱ ሁለቱ በ16 ቀን የሚከበር ነው። ለዚህ ቀን ደርሶ ይህም በዓል ለማክበር ያበቃን መድኃኔዓለም የተመሰገነ ይሁን።
ዓለም ባይታደል ይገርማችኋል። ዓለም ብዙ ቀኖችን ያከብራል። የውሃ ቀን ያከብራል። የእናቶችንም ቀን ያከብራል። በጣም ጥሩ ነው። ሌሎቹንም ሰው በጣም የሚያስደነግጠው ደግሞ ክብሩና ጸጋውን የሚያጣበት የፍቅረኛሞችን ቀን እንኳን ብሎ ያከብራል። በዚያ ቀን ግን ብዙ ሰው ከእግዚአብሔር ይርቃል። የሚያስደነግጠው ደግሞ ሰው ዘር እንዳይጸነስ በሽታ እንዳይተላለፍብኝ ብሎ የእግዚአብሔርን ሕግ ተላልፎ ዝሙት ለመፈጸም የሚያደርገውን ከፕላስቲክ ለሚሰራው ዕቃ በዓል የሚያከብር ዓለም ነው። የሚገርማችሁ ለዚያ ቀን እንኳን በዓል ይከበራል በዓለም። ግን ባለመታደል የእመቤታችን በዓል ሲከበር የሚከፋቸው አሉ። የኃጢአት ቀን ከተከበረ የንጽህና ሁሉ አክሊል የሆነችው የእመቤታችን በዓል ቢከበር ዓለም ለምንድን ነው የከፋው? እኛ ግን ባለ በዘመናችን ሁሉ እናከብራታለን፣ እናገናታለን። እስኪ አመስግኗት። ስለዚህ ቀን የምሕረት ቃል ኪዳን የተቀበለችበት ልዩ ቀን ነው። ጌታ በመስቀል ላይ እያለ እንደምታውቁት በዕለተ ዓርብ ለዮሐንስ አደራ ሰጥቷታል። እነኋት እናት ብሎ በእሱ አንጻር ለእኛም እናት ሆና ተሰጥታለች። ከዮሐንስ ጋር 15 ዓመት ኖራለች። በ15 ዓመት ውስጥ ግን ይላል አንድም ቀን ከጌታ መቃብር ቀርታ አታውቅም ይላል። ከማን መቃብር? አይገርማችሁም ክርስቲያኖች? ሁልጊዜ ወደ ጎልጎታ ትሄድ ነበረ። ወደ ጌታ መቃብር የሚገሰግሱትን የማይወዱ አይሁድ በቁጣና በቅናት ተነስተው ሊገሏት ተነሱ። እግዚአብሔር ግን በምሕረቱ ከለላትና ተሰወረች አለች ቦታው ላይ። አይሁድ ግን አያዩዋትም። አያችሁ፣ እኛ የኪዳን ልጆች ነን። የማን ልጆች ንገሩኝ? የማን ልጆች ነን? የኪዳነ ምሕረት ነን አይደለንም? ስለዚህ እናታችን በዚህ ዓለም በነበረችበት ጊዜ ሁሉ አንድ ነገር ያለማቋረጥ ታደርግ ነበር፣ ወደ ጌታ መቃብር መገስገስ። ያቺ የጌታ መቃብር ይቺ ቤተ ክርስቲያን ናት። ክርስቲያኖች እናታችን እንምሰላት ካል በየቀኑ ከቤተ ክርስቲያን ደጅ መጥፋት የለብንም። ወደ ጎልጎታ በመሄዷ ከመዓት ከመከራ ሁሉ እንድትሰወር አድርጓታል። ልጇ ከመከራ ከጥፋት ከብዙ ክፉ ነገር የምንሰወርባት የጌታ መቃብር ቤተ ክርስቲያን ናት። በቤተ ክርስቲያን ያኖረን አምላክ ስሙ ይመስገን። አስተዋላችሁ ክርስቲያኖች? ሁልጊዜ አትቀርም ነበረ እና እንዳትመጣ ብለው አይሁድ ጠባቂ፣ ዘበኛ፣ ወታደር በጌታ መቃብር አስቀመጡ። ያኔ እሱም ተቀብሮ ሳለ ወታደር አስቀመጡ። አሁንም ደግሞ ሰው እንዳይሳለመው ይሄን አደረጉ። እግዚአብሔር ግን የጌትነቱ ክብር እንዲከልላት እንዲጋርዳት አድርጎ ትሄዳለች፣ ግን አይሁድ አያዩዋትም። ለምን? እግዚአብሔር ከእርሱ ጋር የሆነለት ሁሉ በእግዚአብሔር በምሕረቱ ድንኳን ይጋረዳል። አምላካችን በምሕረቱ በቸርነቱ በይቅርታው ድንኳን ጋርዶ ከመዓትና ከመከራ እንዲያወጣን ቅዱስ ፈቃዱ ይሆነልን። እንደዚያ ታረግ ነበር። ልጇ መላእክት ያገለግሏት ነበረ። ልጇ በየጊዜው እየመጣ ይጎበኛት ነበረ። ቃል ኪዳን የሚሰጣት ነበረ። ሕይወቷን ይጎበኝ ነበር። ከዕለታት አንድ ቀን ግን በዚች ቀን ቅዱሳን መላእክት መጥተው ወደ ሰማያት አሳረጓት። በዚያ 4 ነገሮችን አየችላል። ይሄን አንስቻ አጠቃልላለሁ። ክርስቲያኖች ስንት ነገሮችን? ኧረ ንገሩኝ። 4። አንደኛ የጻድቃን ማደሪያዎችን አሳዩት ይላል። የነማን? የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ ከአዳም ጀምሮ የነበሩ በአጸደ ነፍስ ያሉ ቅዱሳን ሁሉ መጡና ሰገዱላት ይላል። ዓለም የሚሰግድላት እናት ነው ያለችን። ደጋጎቹ ከሰው ከአዝሪት ስንዴን ከአትክልት ወይንን ከሰው አብርሃምን ወደድኩ ብሏል እግዚአብሔር። ከሰው ወደድኩት ያለው አብርሃም መጥቶ ሰገደላት። አይገርማችሁ? ክብሯ ምን ያህል ቢሆን ነው? ምን ያህል ገናና ብትሆን ነው? ይሄን ያልገባው አያውቀውም፣ የገባው ነው የሚያውቀው። የሚገርማችሁ ያዕቆብ ዘስሩግ የተባለ የቤተ ክርስቲያን አባት ምን አለ? የሷን ክብሯን ከመናገር አለ ፀሐይን ከነ ብርሃኗና ከነ ሙቀቷ መሳል ይቀላል አለ። አሁን ፀሐይ ላይ ናቸው እናንተ። አሁን የፀሐይን ሙቀቷና ብርሃኗን መሳል ይቻላል? አረ ንገሩኝ ክርስቲያኖች፣ ይቻላል ወይ? ግን የሷን ክብሯን ከመናገር ይሄን መሳል ይቀላል። ይሄን ብርሃን መሳል
ይህን ሙቀት በስዕል መግለጽ ይቀላል ክብሯን ከመናገር። አንድ ዲዮናስዮስ የተባለም ቅዱስ እንዲህ አለ፣ እኔ አለ ሐዋርያት ባያስተምሩኝ ኖሮ ሰው መሆኗን እጠራጠር ነበር አለ። እመቤታችንን እኮ ነው። ምን አለ? ሐዋርያት ከሰው የተወለደች ናት ያናና የኢያቄም ልጅ ናት ባይሉኝ ኖሮ አለ ሰው አትመስለኝም ነበር አለ። ወይ የሰማይ ኃይል ወይ መልአክ ነው እንጂ በጭራሽ ሰው መሆኗን እጠራጠር ነበር አለ። እንዲህ ያለው ለምንድን ነው? ክብሯ ገናና ስለሆነ። አታከብሯት? ተመልከቱ ክርስቲያኖች፣ የጻድቃንን ማደሪያዎች አሳያት። አብርሃም፣ ይስሐቅ፣ ያዕቆብን አየች፣ ደጋጎቹን አበው ሁሉ። ከዛስ እንዲህ አሏት፣ አንቺን ከስጋችን ስጋ ከአጽማችን አጽም አድርጎ የፈጠረ ከኛ እግዚአብሔር የተመሰገነ ይሁን አሏት። አንቺን ከኛ ባይፈጥር ኖሮ ድነታችን በምን ይመጣ ነበረ? ባንቺ ድነን ከጥፋት ወደብ ሆንሽናል። አንድ ሰው በመርከብ ተሻግሮ ወደ ወደብ ይደርሳል። ከዚያ በኋላ ወድቃለሁ፣ ባሕር ውስጥ እጠልቃለሁ የሚል ስጋት የለበትም። ዓለምን መርከብ ሆነ አሻግራ ለወደቡ ለጸጥታው ያበቃች እመቤታችን ናት። አንደኛው ይሄን አየች። ሁለተኛው ደግሞ ወደ ልጇ ወደ ክብሩ ዙፋን ገባች። እጇን ይዞ ወደ ውስጠኛው የብርሃን ሀገር ወደ ውሳጤ መንጦላይት አስገባት። በክብሩ ዙፋን አስቀመጣት። ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበ ለወዳጆቹ እግዚአብሔር ያዘጋጀውን ክብር እንደሚሰጣት ነገራት። ሁለት ሶስተኛ አባቷ ዳዊትን በነቢያት በመላእክት ተከቦ እንደ ግድግዳ ዙሪያውን ከበው እርሱ በመሃል ሆኖ ሲያመሰግን አባቷ ዳዊት ምን እያለ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ስሚ ወለቴ ወሪ ዋጽሚ ይዝነኪ ርሲ ይዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ስነኪ እስመ ውእቱ እግዚእኪ። ንግሥቲቱ ወርቀ ዘቦ ግምጃ የወርቅ ልብስ ለብሳ ደርባ ተጎናጽፋ በቀኝ ትቆማለች። በክብር በንጽህና በቅድስና አጊጣ ልጄ ሆይ ይላታል ዳዊት። አባቷ ነው በስጋ። ልጄ ሆይ ስሚ፣ ጆሮሽን ማዘንቢ፣ የአባትሽን ቤት እርሽ፣ ከዓለም የተለየሽ ነሽ። የአባትሽ ወገኖች በዘር በሩካቤ ጸንሰው የሚወልዱ ነበሩ። አንቺ ግን እንበለ ዘር እንበለ ሩካቤ ያለ ወንድ ዘር በድንግልና ጸንሰሽ በድንግልና አምላክን የወለድሽ ነሽ። እስመ ፈተወ ንጉሥ ስነኪ የዓለማት ንጉሥ እግዚአብሔር ውበትሽን ወዷልና እስመ ውእቱ እግዚእኪ እሱም ጌታሽ ነው አላት። አመሰገናት ይላል። አታመሰግኗት? ሶስተኛው ይሄ ነው። የመጨረሻው ግን የዛሬው ቀን ነው። መላእክት ወስደው አጋንንትና ሰራዊቱ የሱንም ፈቃድ የሚፈጽሙ ኃጥአን የሚኖሩበትን የስቃይ ዓለም አሳዩአት። የጨለማ ዳርቻ ለጨለማ ወሰን የሌለው ያን አሳዩአት። ሲያሳዩአት በጣም አዘነች እና እንዲህ አለች፣ የሰው ልጆች ከዚህ ጥፋት እንዲድኑ ማን በነገራቸው አለች። ምን አለች? ለሰው መዳን ነው የምታስበው በሕይወቷ ሁሉ ሰው እንዲድን ርራያዋ ማን በነገራቸው ስትል መልአኩ ቅዱስ ገብርኤል ቀርቦ እንዲህ አላት፣ ቡርክት አንቲ የተባረክሽ የሥጋ የነፍስ መርገም የሌለብሽ እመቤቴ። ቅዱስ ገብርኤል ነው እንደዚህ የሚላት። እመቤቴ ሆይ አይዞሽ፣ እግዚአብሔር ካንቺ ጋራ ነው፣ ቃል ኪዳንም ሰጥቶሻል። ስለዚህ ባንቺ ቃል ኪዳን የሚማጸኑት ሁሉ የሲኦልን ደጅ እንዳያዩ ልጅሽ ይጠብቃቸዋል አላት። በምንሽ የሚታመኑ? በቃል ኪዳንሽ በሉ እስኪ። በቃል ኪዳኗ የኪዳን ልጆቿ ነን እኛ ሁላችንም። ይሄ ትልቅ ክብር ነው። ለዚህ ያበቃን መድኃኔዓለም የተመሰገነ ይሁን። የቃል ኪዳን ልጆቿ ነን። ከዛ ያን ሰምታ ፈጣሪዋን ልጇን እንዲህ ብላ ለመነችው። ልጄ ወዳጄ፣ ፈጣሪ ጌታዬ፣ አምላኬ፣ መድኃኒቴ ሆይ እባክህ በእግዚአብሔር አብ አባትህ በክርስቶስ ስምህ ሕይወት በሆነ በመንፈስ ቅዱስ ባጠቡ ጡቶቼ፣ ካንተ ጋር በተንከራተቱ እግሮቼ፣ ባቀፉ እጆቼ፣ በሳሙ ከንፈሮቼ ያለ ሕማም ያለ ምጥ ያለ ድካም ከኔ በመውጣት በተኛበት በረት በተጠቀለልክበት ጨርቅ አማጽንሃለሁ። ስሜን ለሚጠሩ መታሰቢያዬን ለሚያደርጉ ሁሉ ምሕረት ልትሰጣቸው፣ በተለይ ለተራበ የሚያበሉ ለተጠማ የሚያጠጡ የተራቆተውን የሚያለብሱ ለነዚህ፣ ከዚያስ ደግሞ ልጆቻቸውን በእኔ ስም ለሚጠሩ
ወለተ ኪዳን ገብረ ኪዳን ብለው የኪዳን ልጆች ለሆኑት ለነሱ ያዘነው ለሚያጽናኑ የተከዘውን ደስ ለሚያሰኙ ለነሱ ይልቁኑ በበዓል ቀን በዛሬው ቀን ባላቸው አቅም ሁሉ ያገለገሉትን የዘመሩትን ማይሌት የቆሙትን ምስጋናን የተናገሩትን እልል ያሉትን ያጨበጨቡትን የሲኦልን ደጅ ላታሳያቸው ቃል ኪዳን ግባልኝ። አይገርማችሁ? እንኳን ደስ ያላችሁ ምእመናን። እልል ብላችኋል፣ ዘምራችኋል። የሲኦልን ደጅ እንዳታሳያችሁ እንዳታሳየን በእውነቱ አማላጅነቷ ቃል ኪዳኗ ይርዳን። እንዲህ ብላ ለመነችው። ከዚያ እንዲህ አላት፣ የገባውልሽ ቃል ኪዳን ላይታበል ላይቀር በራሴ ማልኩልሽ አላት። በጭራሽ አይቀርም ያልሽውን ነገር በሙሉ እፈጽምልሻለሁ አላት። ይህን ቃል ኪዳን የተቀበለችበት ቀን ነው። በዚህ ቃል ኪዳንም እንኳን ሌላው ሰው ቀርቶ 78 ነፍስ የበላው በላዔ ሰብእ ስሙ ተለውጦ የሚገርማችሁ በእርግጠኝነት ስሙ ሌላ ነበር። 78 ነፍስ ስለበላ ግን ስሙ ተለውጦ ምን ሆነ? ሰው በላ ተባለ። የቀረው የለም፣ ሚስቱን ልጆቹን ሁሉንም በላ። በጣም አንድ ነገር ማስተዋል ያለብን ክርስቲያኖች፣ ሐሳቤን ለመጠቅለል በሃይማኖት ስንኖር በእውቀትና በማስተዋል መኖር አለብን። በተለይ በዚህ ዘመን ያለን ምዕመናን ባለማወቅ ብዙ ጥፋቶች ወደ ህይወታችን ይመጣሉ። አስተውሉ በጣም። ይህ ሰው ለዚህ ሁሉ ፈተና የተዳረገው የእውቀትና የማስተዋል ችግር ስለነበረበት ነው። ለምን ካላችሁ ሰይጣን መጥቶ እግዚአብሔር ልጅን ሰዋልኝ ብሎሃል አለው እና ልጁን ሰዋ፣ ከዚያስ ቅመስልኝ ብሎሃል አለው። አስቡ እንግዲህ ይሄ ሰው አሁን የአብርሃምን ታሪክ ያውቃል፣ ግን በተሟላ አያውቅም። አብርሃምን እግዚአብሔር ልጅን ሰዋልኝ አለው እንጂ ይስሐቅን ታርዷል እንዴ? አረ ንገሩኝ። አልታረደም። እሱ ብቻ አይደለም ብላውም አላለውም እግዚአብሔር። ይሄንም አይልም እግዚአብሔር፣ ግን አያውቅም። አያችሁ አለማወቅ እንዴት እንደሚጎዳ። የልጁን ደም ቀመሰ፣ በዚያው ሰይጣን ተዋሃደው። እዚያ ሰው የሚባል አልተረፈውም። ብዙ ሰው በላ። ግን አንድ ነገር ደግሞ ማስተዋል አለብን። በህይወታችን ምንም ያህል ክፉ ብንሆን አንዳንድ ደግ ነገር ግን ከልባችን ሊጠፋ አይገባም። አሁን ይህ ሰው አንዳንድ ሰዎች እግዚአብሔርን ክዶ በእመቤታችን ተማጽኖ ዳነ ስንል እናንተ እግዚአብሔር ሳይኖር በስላሴ ሳያምን ሰው ይድናል የምትሉ ከወንጌል ተቃራኒ የሆነ ትምህርት የምታስተምሩ የሚሉ ሰዎች አሉ። ይሄ ሰው እግዚአብሔርንም ለማወቅ እኮ አይምሮ ያስፈልጋል። አያስፈልግም? ይሄ ሰው እኮ ኦልሬዲ አብዷል እኮ ህሊናውን አጥቷል። ግን እግዚአብሔር ቸር አምላክ ስለሆነ በእናቱ ምክንያት እርሱን ወደ ማመን ወደ ምሕረተ እግዚአብሔር እንዲመጣ ጠራው። ስለዚህ ሁሉን ሲሰማ ትዝ አላለውም። እግዚአብሔር ግን ማርያም ሲባል ልቡን አበራለት። እስኪ ማርያም በሉ። ስለ ማርያም ብሎ ዋ ሲለምነው ያ ሰው ይሄኔ ልቡን ያነቃው እግዚአብሔር ነው። የቃል ኪዳኑ መነሻ እሱ ነው። ይችንማ አውቃታለሁ አለ። እስኪ በሉ ይችንማ አውቃታለሁ አለ። የማርያም ስም ሲጠራ ማይራራ ሰው ከበላዔ ሰብእ የባሰ ሰው ነው። የሚገርማችሁ ተአምሯን ያስተጋቡ ሊቃውንት ምን እንዳሉ ታውቃላችሁ? ሶበ ተጸዋ ስማ ለማርያም ድንግል፣ የማርያም ድንግል ስሟ በተጠራ ጊዜ ይላል ያድለቀልቅ ጽና ሰማያት፣ የሰማያት ጽን ወግዘፈ ምድር፣ የምድርም ግዘፍ ይናወጣል እስከ መሰረታ ለሲኦል፣ እስከ ታችኛው እስከ በርባሮ ድረስ የማርያም ስም ሲጠራ ምድርና ሰማይ ይናወጣል ይላል። ይህ ብቻ እንዳይመስላችሁ የመላእክት ክንፍ ነፋስ እንደመታው ቅጠል ይወዛወዛል ይላል ማርያም የሚለው ስም ሲጠራ። እግዚአብሔርም ሊፈርድ ብሎ ስለ ማርያም ካሉት ሊፈርድ ያለውን ነገር አቁሞ ስለ እናቱ ብሎ ይቅር ይላል ይላል። እንዲህ አይነት ቃል ኪዳን የተሰጠነን ክርስቲያኖች በጣም እድለኞች ነን። ይህን ቃል ኪዳን የሰጠን የእናቱ ልጆች ያደረገን የአማልክት አምላክ እግዚአብሔር ምስጋና ይግባው። በዘመናችን ሁሉ ስሟን እየጠራን አገልጋዮቿ ሆነን እድሜያችን ለመጨረስ ያብቃን። እግዚአብሔር ይስጥልኝ።